hello everyone day not true last time exercise 2.4 እንሰርተን ነበር ያቆምነው ቀጣይ ደግሞ exercise 2.5 እንቀጥላለን ማለት ነው ስለዚህ እሱን በወረቀት ላይ በተሰራ ነው exercise 2.5 the first question ምን ይላል if twice the age of a son is added to the age of the father and the sum is 56 መጀመሪያ ላይ እኛ ራሳችን ለመለየት እንዲመቸን late age የልጅየውን እድሜ ኤስ አልኩኝ ያባትየው ወይም ደግሞ ፋዘር ሴጅ ደግሞ ኤፍ አልኩኝና ለመስራት ሞከርኩኝ ምክንያቱም አሁን ሁሉንም ሰን ሴጅ ፕላስ ፋዘር ሴጅ ከመንል ስያሜ ሰተን ቀላል አድርገን ብንሰራው ይችላል እና ከዚህ በፊት ደግሞ ስቴትመንቶችን እንዴት ወደ ኢኩዌሽን ቀይረን እንደምንሰራ አይ ቲንክ በሆነ አክቲቪቲ ላይ ያየን ይመስለኛል ስለዚህ if twice the age of a son is added to the age of the father means twice the age of a son means እጥፍ የልጅየውን እድሜ እጥፍ ቢሆን that means 2s እጥፍ ሲሆን ከዛ is added ማለት ሁሉ ጊዜም ፕላስ ነች to age of a father age of father ደግሞ f ነው then f ከዛ ይሄ የነዚህ ሰም ስንት መጣለ 56 አንድ ኢኩዌሽን አወጣው ማለት ነው 2s plus f is equals to 56 if twice the age of the father ይሄ ማለት እዚህ ጋር the age of father means f ነው twice አድርግልኝ ያባትየውን እድሜ እጥፍ ሆነልኝ እዚህ ጋር 2f አድርኩኝ ከዛ is added means plus ነው the age of the son the age of the son ማለት just s ነው ከዛ በኋላ is equals to 82 ከዛ find the age of father and son so ሁለት ኢኩዌሽን አወጣው እዚህ ጋር if twice the age of father ሲል እዚህ ጋር 2f plus s ማለት እንችል ነበረ በዚሁ መሰረት ማለትም if twice the age of the father ሲል 2f plus the age of the son ሲል plus s is equals to 82 ማለት እችል ነበረ ግን እንደምናቀው በመደመር ሰዓት ኮሚታቲቭ ናቸው ማለትም መቀየር ይችላል አሁን ለምሳሌ s plus 2f እና 2f plus s ተመሳሳይ ነው ለምሳሌ 5 ሲደመር 2 7 ነው 2 ሲደመር 5 7 ነው that means ይሄ ፕሮፐርቲ ኮሚታቲቭ ፕሮፐርቲ ተብሎ ይጠራል ስለዚህ ፕላስ ደግሞ ለኛ ለመረዳት እንዲቀለን ላይን አፕ እነዚህ ኤስኤስ ኤፍኤፎቹ ላይን አፕ በአንድ መስመር ማድረጋችን አሪፍ ነው ብዬ ስላሰብኩኝ ነው እንጂ ኮሚታቲቭ ስለሆኑ ችግር የለውም እንደዚህ ማድረግን ብንጽፍ እናንተን ባላችሁት መንገድ ቀደም 12 plus s is equals to 82 አድርገን ብንጽፈም ይቻላል ማለት ነው ስለዚህ ከዛ ከሜቶዶቹ ኢሊሚኔሽንም ይቻላል ቴብሊንግ ይቻላል ግን I choose the substitution method ምክንያቱም ከሰራን በባለፈው ቪዲዮ አልሰራም ለማስታወስ እንዲመቸን ማለት ነው ከዛ substitution ሲሆን እንደምናቀው ለአንዱ ቫሪያብል ሶልቭ ማድረግ አለብን ስለዚህ ከሰከንድ ኢኩዌሽን ስናይ ለኤስ ሶልቭ ማድረግ ፈለኩ ለኤስ ሶልቭ አድርጌ ለሌላኛው ኢኩዌሽን ኤስ እጨምረዋለሁ ሰብስቲት እተካዋለሁ ለመተካት እንዲመቸኝ so s is equals to እቺኛዋን 12 ወደዚህ ያመጣዋት እዚህ ጋር ፕላስ ተነበርች ወደዚህ ጋር ስመጣ ማይነስ ትሆናለች ስለዚህ 82 minus 12 ሆነ ማለት ነው ከዛ የመጀመሪያው ኢኩዌሽን ላይ ሄጄ ተካዋለሁ 2s plus f is equals to 56 ላይ ማለት ነው ስለዚህ 2s plus f is equals to 56 ማለት 2 times 82 minus 12 ምክንያቱም ጨመርኩኝ ተካዋት በs ቦታ እችኛዋን መንገድ ተካሁኝ plus f is equals to 56 ከዛም በኋላ 2 times 82 164 ነው 2 times minus 2f minus 4f ነው plus f is equals to 56 ከዛም በኋላ ተመሳሳይ የሆኑ ተርሞችን አንድ ላይ በማድረግ ኮንስታንት ተርሞች የምንላቸው ባይዘው ቫሪያብል የሌላቸው ለምሳሌ 56 ኖርማል ኮንስታንት ተርም ነው እንላለን እዚህ ጋር ግን ኤፍ ምናምን ያላቸው እነዚህ ቫሪያብል ያላቸው ስለሆነ ከዛ እነዚህን አንድ ላይ እንሰበስባለን ቀጥታ እዚህ ጋር -4 plus f ስደምር -3f ይመጣል ከዛ በኋላ -164 -3f is equals to 56 መጣ ማለት ነው ስለዚህ 3fን ወደዚህ 56ን ወደዚህ ኮንስታንት ተርሞችን አንድ ላይ ቫሪያብል አንድ ላይ ስናደርግ 164 56 is equals to 3f ሆነ ከዛ በኋላ 164 56 108 ይመጣል ከዛ fን ብቻዋን ለማስቀረት ወይም ደግሞ ያባትየውን ኤጅ ለማግኘት በ3 አካፍል f 36 መጣ f 36 means እዚህ ጋር f ማነሽ ብያለሁ ፋዘርስ ኤጅ ስለሆነ ያባትየው እድሜ 36 ነው አልኩኝ ማለት ነው ኤስ ወይም ደግሞ የልጅየውን እድሜ ለማግኘት ደግሞ ቅድም ሶልቭ ለኤስ ያደረኳት ኦሬዲ ኢኩዌሽን አለችኝ እዚህ ላይ ብተካ የልጅየውን እድሜ ያገኛለሁ ማለት ነው ስለዚህ s is equals to 82 minus 2 times
የፋዘርየው እድሜ ስንት ነው? ኤፍ አለችኝ ታይምስ 36 ከዛ ኤስ ስንት ነው? 82 ማይነስ 2 ታይምስ 36 72 ነው ሲቀነስ 10። ስለዚህ የልጅየው እድሜ 10 ነው። የአባትየው እድሜ ደግሞ 36 ነው። ስለዚህ በቀላሉ ይሄንን ልክ መሆናችሁን ኮንክሉዥናችን ይኸው the father's age is 36 and the son's age is 10 አልኩኝ ማለት ነው። ግን እኛ ማረጋገጥ የምንፈልግ ከሆነ ሌትስ ዱ ኢት። አሁን ለምሳሌ ትዋይስ አድርጉልኝ የልጅየውን እድሜ አለ። በስቴትመንቱ ስንሄድ ልጅየው ስንት ነው አለን? 10። ስለዚህ ትዋይስ አድርጉልኝ ማለት እጥፍ አድርጉልኝ ነው። 2 ታይምስ ስንት? 10 20። ከዛ ፕላስ ኤጅ የአባትየው ኤጅ ስንት ነው? 36። ስለዚህ 20 ፕላስ 36 ስንት ነው? 56። ለሰሙስ 56 ነው አለኝ ማለት ነው። ስለዚህ አንደኛውን ኢኩዌሽን ሳቲስፋይ ያደረገ። ይሄ ቼክ የምናደርግበት መንገድ ነው እርግጠኛ ካልሆናችሁ። ሁለተኛው ኢኩዌሽን ደግሞ የሚላት ትዋይስ the age of the father ትዋይስ አደረግን። ትዋይስ እናደርግ አይ ቲንክ ይሄኛው 72 ይመጣል። ከዛ ፕላስ the age of the son አለኝ ፕላስ 10 ሳደርግ 82 መጣ። ለሰም ስንት ነው? 82። ስለዚህ ልክ ነው ማለት ነው። ስለዚህ አባትየው እድሜ 36 ነው፣ የልጅየው እድሜ ደግሞ 10 ነው እንላለን ማለት ነው። in a 2 digit number the sum of digits is 13 twice the 10th digit exceeds the unit digit by 1። ይሄ ማለት ምን ማለት መሰላችሁ? አሁን ለምሳሌ 2 ዲጂት ነምበር ማለት 47 67 እንደማለት ነው። ይሄ 2 ዲጂት ነምበር 2 ዲጂት ነምበሮች ማለት ነው። ከዛ አሁን እናንተ ቁጥሮችኛዋን ባለ 1 ቤት 10 ቤት 100 ቤት ምናምን እንለለ። ከዛ በእንግሊዝኛ ነው ደግሞ ዩኒት ዲጂት፣ ቴንስ ዲጂት፣ 100 ዲጂት እያለን እንቀጥላለን። ስለዚህ ቴንስ ዲጂት ማለቱ እችኛዋን ነው፣ ዩኒት ዲጂት ማለቱ እችኛዋን ነው። ላይክ በቁጥር በምሳሌ እና ኢን 2 ዲጂት ነምበር the sum of the digits is 13። አሁን ለምሳሌ ይሄ 67ን ብናይ መልሱ 67 ሆኖ አይደለም፣ ግን ብናይ 6 plus 7 13 ነው። so in a 2 digit the sum of the digits is 13 አለን። ስለዚህ ሌት ብለን ቴንስ ዲጂትን ቲ አልናት፣ ዩኒት ዲጂትን ዩ አልናት። ቲ ለምሳሌ እችኛዋን ቲ እችን ዩ እንዳለም ማለት ነው እንቆጥራለን። ከዛ ሁለቱ ሲደመሩ 13 ነው አለን። ከዛ በኋላ twice the tens አለ። twice the tens means exceeds ምን አለ ይሄኛው? twice tens is equals to አለ exceeds ምን አለ? the unit digit by 1 ዩኒት ዲጂት ሲደመርበት አንድ እንደማ ኤክሲድ ማለት ላይክ እንደ መጨመር እንደማለት ነው። ዩኒት ዲጂት ላይ አንድ እንደ መጨመር፣ ኤክሲድ ማለት እንደ መጨመር፣ መጨመር ሚንስ ደግሞ አድ ነው። ስለዚህ twice the tens digit አለ። ይሄ ማለት exceeds the unit digit by 1 ይሄ ማለት ኢኳልስ ቱ ዩ ፕላስ 1 ማለት ነው። ስለዚህ እዚህ ጋር ደግሞ ላይን አፕ ለማድረግ እንዲመቸኝ እቺን ዩ ወደዚህ አመጣታለሁ። ሶ 2t ማይነስ ዩ ኢኳልስ ቱ ሆነ ማለት ነው። 2t ማይነስ ዩ ኢኳልስ ቱ 1 እና በዚህ ጊዜ ደግሞ አይ ዩዝድ ኢሊሚኔሽን ሜተድ፣ ምክንያቱም እዚህ ጋር ቀጥታ ዩን አጣፍቼ ቲ መስራት ትችላለሁ። ስለዚህ ቲ ፕላስ 2t 3t ይመጣል። ኢኳልስ ቱ 13 ፕላስ 1 14 ማለት ነው። ስለዚህ ቲ ኢኳልስ ቱ ኦቨር 3 ኦቨር ሲንስ ናለ 14 ኦቨር 3 አለ። እዚህ ጋር ኢንቲጀር አይደለም ዲጂት ሲለ ኢንቲጀር ነው እየጠበቅን ያለ ነው። እኛ እዚህ ጋር ዲጂት ማለቱ ኢንቲጀር ነው ናት ይሄ ፍራክሽንስ ምናምን አይደለም። ስለዚህ 14 ኦቨር 3 ደግሞ ኢንቲጀር አይደለም። ሶ የዚህ ጥያቄ መልሳችን በአጠቃላይ ኖ ሶሉሽን ነው ማለት ነው። ኖ ሶሉሽን ብለን እናስቀምጣለን። ምክንያቱም ይሄኛው ኢንቲጀር አይደለም። ኢንቲጀር መሆን ነበር ዲጂት ስንል መስት ቢ ኢንቲጀር መሆን አለበት። ስለዚህ እንደዚህ ይሆናል ማለት ነው። ሰከንድ ኩዌሽን ሰርድ ኩዌሽን ደግሞ ምን ይላል? I am thinking of 2 digit number. If I write 3 to the left of any number and double this 3 digit number, the result is 27 times my original number. So what's my original number ነው? ምን አልኩኝ? I am thinking of 2 digit numbers. 2 digit numbers ማለት ቅድም ናለን 47 67 ማለት ዲጂት ማለት ያቺ ናት። አሁን ለምሳሌ ዲጂት ማለት እቺ አንድ ዲጂት ነች፣ እቺ ሁለት ዲጂት ነች፣ ሶስተኛ ዲጂት አለኝ ማለት ምን አልኩኝ? አሁን እዚህ ጋር ባለ 1 ቤት ባለ 10 ቤት ስንል አለ ሶ ሁለት ዲጂት አለኝ ማለት ላይክ እንደዚህ ማለት ነው 47 or 67 ምናምን። ሶ I'm thinking of 2 digit number አልኩኝ። ሶ እነዚህ ይሄን 2 digit number ስያሜ ልስጠው። ለምሳሌ ኤን ልበለው፣ ኤን አልኩኝና ስያሜ ሰጠሁት በራሴ ማለት ነው። ከዛ if I write 3 to the left of any number አሁን ምን መሰላችሁ እዚህ ጋር ይሄንን ምን አልኩኝ? 300 ፕላስ ኤን አልኩኝ። ለምን እንደሆነ ታውቃላችሁ? if I write 3 to the left of any number ይሄኛውን 2 digit ነው ያልነውን መልስ ኤን አልኩኝ።
ከዛ ከዚህ በፊት ያለውን ደግሞ ስሪ እዚህ ጋር ካሉት ሁለቱ አሁን እዚህ ጋር ሁለቱ ነምበር ለምሳሌ 47 ነው ብል ከሱ በፊት ልክ እንደ 100 ዲጂት ልክ እንደ መቶኛ ዲጂት 3 ብጨምር በሌፍት በኩል ነው። ሌፍት በኩል ማለት በዚህ በኩል 3ን ብጨምር ስለዚህ 3ን ብጨምር ሚንስ ከዚህ ጋር ያሉትን ነምበሮች አላቃቸውም ጀስት ኤን ነው። ስለዚህ 00 ባደርግና ብደምርበት እቺ 2 ነምበር ላይ ይመጣዋል። መልሱን ካገኘን በኋላ ኤን ነው ያገኘዋት መልስ ካገኘው በኋላ ለምሳሌ ኤናችን ኦኬ 47 ነው አልኩኝ ጀስት አሱሚንግ አስ ኤግዛምፕል ወስደው ስለዚህ 47 የሚመጣልኝ ቀጥታ 347 ስለዚህ ይሄ ኤ ነምበር ይሄኛው 2 ዲጂት ከሚያስበው ዲጂት በፊት ማንገባ 3 እችኛው ካገኘው በኋላ ማለት ስለዚህ 300 ፕላስ ኤን ብዬ ኢኩዌሽን አወጣውለት ኤንድ ደብል ዚስ 3 ዲጂት ነበር አለኝ። ደብል አደረኩት ጀስት ደብል ይሄንን ደብል አድርግልኝ አለኝ። ደብል አደረኩለት። ከዛ ይሄኛው ደብል ደግሞ ሲደረግ the result is 27 times my original number 27 times means ሲባዛ መልቲፕላይ ከዛ 2 ዲጂት ነምበር ቅድም መጀመሪያ ሐስብ የነበረው ኦሪጂናል ነምበሬ 2 ዲጂት ነምበሮቹ ስለዚህ ታይምስ ኤን ሆነ ማለት ነው። 27 ታይምስ ኤን ከዛ በኋላ ጀስት ኢኩዌሽኑን መስራት ነው። ምክንያቱም ኢኩዌሽን አወጣሁኝ እዚህ ጋር እንደምታዩት። ከዛ ይሄኛው 2 times 600 ይሆናል ፕላስ 2 is equal to 27 ኤን ኮንስታንት ተርም ነች እችኛዋ ስለዚህ ጀስት እችኛዋ ወደዚህ ወስዳታለሁ ማይነስ 2 600 is equal to 25 ኤን ኦቨር 25 ኦቨር 25 ኤናችን 24 ነው። ስለዚህ he was taking 2 ዲጂት ነምበር 2 ዲጂት ነምበር ይሄ ደግሞ 2 ዲጂት ነምበር ማን ሆና 24 ማለት ነው። ይሄው ዩኒት ዲጂቱ አንደኛው ቤትና 10ኛው ቤት እንደማለት ማለት ነው። ስለዚህ አገኘሁት ማለት ነው። ስለዚህ አሁን እዚህ ጋር if I write 3 to the left of any number means አሁን እዚህ ጋር 24 ነው መልሴ። ስለዚህ if I write 24 ላይ if I write to the left 3 to the left ማለት እዚህ ጋር just ቁጥሩን 3 ማስገባት ነው። ስለዚህ 00 ስለሆነ just መደመር ይቻላል ማለት ነው። ስለዚህ እንደዚህ አድርገን መስራት እንችላለን ማለት ነው። እዚህኛው ጥያቄ question 4 ምን ይላል? determine whether each of the following systems of equation has one solution, infinite solutions or no solution ማለት ነው። ይሄንን የምናውቅበት actually አጭር ሜተድ አለች። እሷም አጭር ሜተድ አይተን እንስራ። ምክንያቱም አሁን ለምሳሌ ይሄንን ሁሉ ሰርተን መጨረሻ ላይ ኦኬ one solution or no solution ከምንል it's going to be የሆነ simple ሜተድ አጭር ሜተድ እሷ ሜተድ እንያት። ሾርት ከቱን ስናየው አሁን ለምሳሌ a1 x plus b1 y is equal to c1 ይሄ just አሁን እዚህ ጋር ኮኤፊሺየንት ናቸው ብለን እንያዛቸው a1 a2 b1 b2 c1 c2 አሴ ኮኤፊሺየንት እንሰድና ሁለቱ ኮንስታንት ተርም ነው እንበል። እዚህ ጋር ደግሞ ምን የምንሰጠው አሁን ለምሳሌ 4x plus 5y ምናምን ሊሆን ይችላል። እነዚህን አስም ለሰጠናቸው ከዛ ምን አልኩኝ ይሄኛውን ይሄ እዚህ ጋር ያሉት ይሄ a1 a2 b1 እና b2 ስታካፍሏቸው a1 over a2 አድርገ አካፍዬና b1 over b2 አድርጌ አካፍዬ ይመጣው መልስ እኩል ካልሆነ ኦኬ it has unique solution ወይም ደግሞ one solution አለው ላለው። ነገር ግን a1 ሁለቱ ሲካፈል እኩል መጡ ከሆነ ነገር ግን የኮንስታንት ተርሙ ሲካፈል ተመሳሳይ የማይመጣ ከሆነ ከነዚህ ጋር no solution እንላለን ማለት ነው። ከዛም ሶስቱም ሲካፈሉ ተመሳሳይ መጣ ከሆነ it has infinite solution። ስለዚህ አራቱን ጥያቄዎች a ምን ይላል 2x minus y is equal to 6 እና minus 2x plus 3y is equal to 1 አለን ማለት ነው። ስለዚህ just ይሄ a1 እና a2 ከዛ እዚህ ጋር በውስጥ አዋቂነት 1 አለቻ so it's going to be minus 1 ጋር plus 3 ከነ ኮኤፊሺየንቱ ነው የምንወስደው። ከዛ 2 over እዚህ ጋር minus እያንዳንዱ ኮኤፊሺየንቱ ነው የምንወስደው። ከዛ minus 2 ይሄኛው ደግሞ minus 1 over 3 እና 6 over 1 means already 6 ነው። ስለዚህ ሶስቱም የተለያዩ ናቸው። ስለዚህ one solution የመጀመሪያው ጥያቄ አለ። ሶልቭ አድርጋችሁ መሞከር ትችላላችሁ። x minus y is equal to 7 እና 2x plus 3y is equal to 12 አለን። ሁሉም ስታያቸው እኩል አይደሉም። ስለዚህ it's going to be one solution ማለት ነው። እዚህ ጋር 2 over 1 means 2 ነው። 5 over minus 5 over 2 ነው። ከዛ በኋላ ገልብጡት 5 ሲገለበጥ ምን ይሆናል 5 times minus 2 over 5 so 5 በ5 ጠፋ minus 2 ይመጣል። ከዛ 14 over 12 over 4 ደግሞ 3 ይመጣል። እዚህ ጋር 3 ነው። ስለዚህ ማለት ሁለቱ ሲጀመር ተመሳሳይ ስላልሆኑ ቀጥታ ዋን ሶሉሽን ማለት እንችላለን። then 2 over 2 ስንት ነው አለን 1 ነው። እዚህ ጋር ግን ያው 5 over 5 ብቻ አይደለም የምንወስደው
5/5 ቢሆን 1 ይሆናል። እዚህ ጋር ግን የተለያየ ስለሆነ ኖ ሶሉሽን ማለት እንችል ነበር። ነገር ግን ከነ ኮፊሽንቱ ስለሆነ እዚህ ጋር የምንወስደው -5 ማለት ነው። -5/5 -1 1 is equals to -1 so it's gonna be one solution ማለት ነው ለዚህኛውም ጥያቄ። የአምስተኛው ጥያቄ ደግሞ ምን ይላል? 1 must be the value of k so that the system of linear equation x minus y is equals to 3 and 2x minus 2y is equals to k so has የk value ማግኘት ነው። ግን የk value it depends on the purpose I mean like infinite many solutions ሲሆን ኖ ሶሉሽን ሲሆን ዩኒክ ሶሉሽን። አሁን ቅድም ያስነዷችሁ ሾርት ከት ሜትድ ማለት ነው። እዚህ ጋር በጣም ነው የሚጠቅመን በጣም value of k if it has infinite solution ስለዚህ a ከማን ጀምር infinitely many solution። ስለዚህ ቅድም ባልነው ሾርት ከት መሰረት እዚህ ጋር ስናይ infinite solution ማለት ኦቨር ሲሆኑ እኩል የሚመጣ ማለት ነው። ስለዚህ እዚህ ጋር ስለዚህ መጀመሪያ እነዚህን ተመሳሳይ እናድርጋቸው። infinitely many solution ከሆነ a እና a b እና b መመሳሰል አለበት። ይሄኛው መመሳሰል አለበት። ስለዚህ ስናመሳስል 2x - 2 ምክንያቱም እዚህ ጋር ተመሳሳይ እንዲሆን 2/2 -2 over -2 ሲሆን 1 ስለዚህ ይሄኛው ኢንፋይናይትሊ መኒ ሶሉሽን ነው የሚል ከሆነ k ራሱ 6 መሆን አለባት። ምክንያቱም 1 is equals to 1 is equals to 1 መሆን ስላለበት ሶስቱን በተከታታይ እዚህ ጋር እንዳየነው እዚህ ጋር 1 መሆን ስላለበት ስለዚህ እዚህ ጋር ችኛው 1 ብትሆን ችኛው 1 ስለሆነች እዚህ ጋር 1 እንድትሆን k 6 ትሆናለች ማለት ነው። ዩኒክ ሶሉሽን ደግሞ ስንል ጀስት ችኛዋን ኢኩዌሽን ነው የምንወስደው። ችኛዋን ኢኩዌሽን 3 እዚህ ጋር a እና b እኩል ተመሳሳይ አይደሉም ነው እዚህ ጋር ናቸው ሶ ኢምፖሲብል አልኩኝ ማለት ነው። ኖ ሶሉሽን ላይ ደግሞ ሁለቱ ተመሳስለው ይሄኛው አይመሳሰልም አይደለ? ስለዚህ የk value any real number መሆን ይችላል without 6 it can be any real number without 6 ማለት ነው። ስለዚህ እንደዛ ማድረግ እንችላለን ማለት ነው። so this question እንደዚህ ነው ማለት ነው። question 6 ምን ይላል? under what conditions on a and b will the following system of linear equation have no solution, one solution or infinitely many solution? ይሄኛው ከላይኛው ከነበረው ኮንሰፕት ጋር የሚመሳሰል ነገር አለው። እዚህ ጋር ስናየው ተመሳሳይ ለማድረግ ሞከረ። ምክንያቱም infinitely many solution no solution እና unique solution ስንሰራ ተመሳሳይ ያደረግናቸው ተመሳሳይ ለማድረግ እችኛዋን just በቱ ማባዛት ነው። ስለዚህ 4x - 2y is equals -6y is equals to a እና 4x - 6y is equals to b infinitely many solution ሲሆን ሁሉን እኩል ነው 4/4 1 -6 over -6 1 so 2a is equals to b ይሆናል ማለት ነው። ኖ ሶሉሽን ላይ ደግሞ እቺና እቺ እኩል መሆን የለባቸውም ነው። ከዛ በተረፈ ኤኒ ነገር መሆን ይችላል ብቻ ሁለቱ እኩል መሆን የለባቸው። ዩኒክ ሶሉሽን ደግሞ ይሄና ይሄ ተመሳሳይ የሚሆን ከሆነ ኢምፖሲብል ነው የሚሆነው መልሱ ማለት ነው። ቀጣይ ምን እናያለን? 2.3 ሶልቪንግ ነን ሊኒየር ኢኩዌሽንን ማለት ነው። ስለዚህ 2.3.1 ኢኩዌሽንስ ኢንቮልቪንግ አብሶሉት ቫልዩ ሪቪው ኦፍ አብሶሉት ቫልዩ in the previous sections you worked with equations having variables x or y that can assume any value but sometimes it becomes necessary to consider only non-negative values ምናልን እስካሁን እየተማርን የነበርናቸው ነገሮች x እና y ኤኒ ነምበር ነው የሚወስዱት። ኔጌቲቭም ይወስዳሉ፣ ፖዚቲቭም፣ ዜሮም ኤኒ ነምበር ምንም አይመርጡም። ነገር ግን አንዳንድ ጊዜ የሆነ ሲቹዌሽን ይኖራል ፖዚቲቭ ነምበሮችን ብቻ መጠቀም የሚጠበቅባችሁ ሰዓት ማለት ነው። ፖዚቲቭ እና ፖዚቲቭ ነምበር ብቻ ላይክ ነን ኔጌቲቭ ነምበሮችን ብቻ መጠቀም የሚኖርባችሁ ሰዓት አለ። አሁን ለምሳሌ እኔ የተወሰነ ርቀት ሄድኩኝ ወይም ተጓዝኩኝ ወይም ድራይቭ አደረግኩኝ ኦር ዎክ አደረግኩኝ ምናምን ነገር የሆነ ዲስታንስ ሄድኩኝ። ያንን ዲስታንስ በምንም ተአምር በኔጌቲቭ ልንገልጸው አንችልም። ኦልዌይስ ፖዚቲቭ ነው የሚሆነው ኦልዌይስ ፖዚቲቭ እና ለምሳሌ ኢፍ ዩ ኮንሲደር ዲስታንስ ኢት ኦልዌይስ ነን ኔጌቲቭ ምንም ያህል ርቀት ልሂድ is going to be positive። አሁን ለምሳሌ እኔ የሆነ መንገድ ወክ አደረኩኝ 4 ስቴፕ ሄድኩኝ ዲስታንሴ 4 ነው አልኩኝ። ወይም ደግሞ አሁን ለምሳሌ አንዳንድ ቦታ -4 ምናምን ብሎ ነገር ከጻፈ እውነት ለመናገር ያ ኢኒስ ቱ ላይክ ኤክስፕረስ ለማድረግ የፈለገው ስለ ዳይሬክሽን ነው። ሶ አብሶሉት ቫልዩ ውስጥ አስገብቼ ዲስታንስ ጽፈ አብሶሉት ቫልዩ ውስጥ ይገባል። that's why we need absolute value አብሶሉት ቫልዩ ውስጥ አስገብተን ከዛ በኋላ አብሶሉት ቫልዩ ደግሞ ማለት ምን ማለት መሰላችሁ? ምንም ነገር አብሶሉት ቫልዩ ውስጥ ገብቶ የሚወጣ አይነት ከሆነ ኔጌቲቭም እናስገባ ፖዚቲቭም እናስገባ ሁሌም ፖዚቲቭ ሆኖ ነው የሚወጣው ሁሌም። that's why we need absolute value
ስለዚህ ሁሌም አንዳንድ ጊዜ ኔጌቲቭ ቫልዩ የሚያስፈልግባቸው ታይሞች ይኖራሉ ማለት ነው። the distance of a number x is located on the real line from the origin is either positive or zero። ይሄ ማለት the distance of a number x አሁን ለምሳሌ ኤክስ የሆነ ዲስታንስ ሄደ የሆነ ርቀት ሲሄድ በፍሮም ሪል ላይን ማለት እቺ ላይክ ማስመሪያ አሁን እዚህ ጋር የምናያት ማለት ነው። እዚህ ኤግዛምፕል ላይ የምናያት መስመር ወይም ደግሞ ማስመሪያ፣ ሁሉም ሰው ማስመሪያ ያለው አይደለም፣ ማስመሪያ እንደማለት ነው። ሪል ላይን እዛ ቁጥሮች ያሉበት ማስመሪያ እንደማለት ነው። እና ፍሮም ደ ኦሪጂን ሲሄድ የሆነ ዲስታንስ ሄደ ስንል ኤዘር ፖዚቲቭ ነው ከዜሮ በኋላ ነው ወይም ደግሞ ዜሮ ነው አት ኦሪጂን ነው ያለው። ዜሮ ሚንስ አት ኦሪጂን ነው ያለው ማለት ነው። ስለዚህ ኢፍ ኤክስ ኢዝ አት ኦሪጂን ይላል። ይሄ ኤክስ ራሱ ኦሪጂን ላይ ከሆነች ዲስታንሳችን ዜሮ ነው ማለት ነው። ኦሪጂን ማለት ልክ እንደ መገኛ እንደማለት ነው። ሶ ኦሪጂን ዜሮ ላይ ከሆነ ዲስታንስም ዜሮ ነው ማለት ነው። ሶ አክቲቪቲ 2.3 ምን ይላል? ኮምፔር ኢች ኦፍ ዘ ፎሎዊንግ ነምበርስ ኢን አብሶሉት ቫልዩ። ይሄ ማለት አብሶሉት ቫልዩ ሲጀመር ፖዘቲቭ ነምበር የሚግባበት ኔጌቲቭ ነምበር የሚግባበት ኤኒ ነምበር ከአብሶሉት ቫልዩ ሲወጣ ሁሌም ፖዘቲቭ እና ፖዘቲቭ ብቻ ነው። ስለዚህ አሁን እዚህ ጋር ኮምፔር ስናደርግ ማይነሶቹ አብሶሉት ቫልዩስ ገብተው ሲወጡ ሁሌም ፖዘቲቭ ስለሚሆኑ ታላቅ ሊሆን ይችላል። አሁን ለምሳሌ 2 ኤንድ ማይነስ 3 ስናይ 2 አብሶሉት ቫልዩስ ገብተው ሲወጣ 2 ነው። ማይነስ 3 አብሶሉት ቫልዩስ ገብተው ሲወጣ 3 ነው። ስለዚህ the answer is gonna be -3 ማለት ነው። እዚህ ጋር 6 እና -5 ደግሞ ከአብሶሉት ቫልዩስ ኦፍ ኮርስ 6 ነው የሚሆነው። 1/4 እና -1/2 ደግሞ ታላቁ ማን ነው? -1/2 ነው አብሶሉት ቫልዩ ሲገባ። ምክንያቱም ሁለቱም የሚገቡት አብሶሉት ቫልዩ ውስጥ ስለሆነ ሲወጡ ፖዚቲቭ ናቸው። 1/4 እና 1/2 ይሆናል። ታላቁ ማን ነው? 1/2 -1/2 ማይነስ ራዲካል 10 ደግሞ ራዲካል 10 ሚንስ ሲጀመር 3 ፖይንት ምናምን ነው something so ማይነስ አንድ ራዲካል 10 ወይም ደግሞ ማይነስ 3 ፖይንት something ከአብሶሉት ቫልዩ ሲወጣ ፖዚቲቭ ነው። ስለዚህ 3 እና 3 ፖይንት something ስናወዳደር ማይነስ ራዲካል 10 ይበልጣል። ሶ አብሶሉት ቫልዩ ኦፍ ማይነስ ራዲካል 10 is greater than ማለት ነው። ስለዚህ -1/3 እና -0.33 እያለ መቀጠል ሚንስ 1/3 ሲካፈል ሲጀመር 0.333 ምናምን ነው። ስለዚህ ሁለቱም አብሶሉት ቫልዩስ ገብተው ሲወጡ ኢኳል ነው። ስለዚህ መልሳችን ኢኳል ነው ማለት ነው። እዚህኛው እዚህ ጋር እንደምናየው the absolute value of 5 is 5 the distance from 5 to 0 is 5 unit። ምን መሰላችሁ እዚህ ጋር ሲጀመር አሁን የሆነ ቦታ የሆነ ስቴትመንት እያነበባችሁ ማይነስ ሊጠቀምበት አክቹዋሊ አጋጣሚ ይኖራል or something ይኖራል። ይሄ ግን መግለጽ የፈለገው ዲስታንስ ከሆነ አብሶሉት ቫልዩስ ጨምረን ነው የምናየው። ግን ዳይሬክሽን ለማሳየት የሚፈልግ አይነት ነገር ከሆነ ወደኋላና ወደፊት የሚለውን ዳይሬክሽን ለማሳየት ከሆነ ማይነስ ይጠቀማል። አሁን ለምሳሌ እዚህ ጋር አብሶሉት ቫልዩ 5 ነው። 5 to 0 5 ዩኒት ሄዳ ማለት ነው። ግን አብሶሉት ቫልዩ ዲስታንሱ ኦልዌይስ አይቀየርም 5 ነው። ማይነስም ሆነ ፖዚቲቭም ሆነ ምክንያቱም ዲስታንስ አብሶሉት ቫልዩስ ገብቶ ስለሚወጣ ስለዚህ አብሶሉት ቫልዩ ኦፍ -5 ነው። ስለዚህ ዲስታንሳችሁ ወዴት ነው የሚሄደው? ወደ ሌፍት። ያኛው ፖዚቲቭ ደግሞ ወደ ራይት ሄደ። ኦን ዋት ኦን ሪል ላይን፣ እነዚህ ሪል ላይኖቹ ላይ ስናይ ማለት ነው። ስለዚህ ሜቢ ማተር የሚያደርገው ዳይሬክሽን ላይ ነው እንጂ ሁሌም ዲስታንስ የምንገልጽ ከሆነ ሁሌም አብሶሉት ቫልዩ ውስጥ አስገብተን ነው የምንገልጸው ማለት ነው። ስለዚህ ምን ይላል? from this it is possible to determine the distance of each point representing a number located far away from the origin or the point representing 0። ቅድም የተነጋገርነው ነገር ኤግዛምፕል 1 ምን ይላል? let a and b p points on a number line with coordinating 5 and -5። ይሄ ማለት ያ ኤ እና ቢ ይኸው እዚህ ጋር እንደምናየው ሪል ላይን ላይ ቅድም እንዳየናቸው ይኸው እዚህ ጋር ሁለቱ እንዳየነው 0 to 5 እና 0 to -5 ማለትም ዳይሬክሽን ልዩነት ወደ ራይት እና ወደ ሌፍት። ከዛ ምን ይላል? how far are the points a and b from the origin። how far ከሆነ ጥያቄያችን of course ኢኳል ነው፣ እኩል ናቸው። ምክንያቱም እኩል ዲስታንስ ነው ሄዱት። አብሶሉት ቫልዩ ውስጥ ይገባል። አብሶሉት ቫልዩ 5 አብሶሉት ቫልዩ -5 ሶ ኢኳል ዲስታንስ ነው ሄዱት። how far ማለት how far የሚገልጸው ሲጀመር ዲስታንስን ነው። ስለዚህ how far means 5 እና -5 ኢኳል ናቸው ማለት ነው። how many points are there equal distance from the origin on a number line። ይህን ስናይ since numbers continue infinitely in both directions there are infinitely many points that are at equal distance from the origin ማለት እንዴት መሰላችሁ? ይህንን ስናየው አሁን እዚህ ጋር ስናይ ከዜሮ ወደ የትም ስንሄድ ኢንፋይናይትሊ ነው ያለው። ከዜሮ ወደ ራይትም ወደ ሌፍትም ኢንፋይናይትሊ ነምበር ነው ያለው ኦን ሪል ላይን እዚህ ጋር እንደምናየው። ስለዚህ እንደዚህ 5 እና -5 እንደዚህ ይሄ ጥያቄው መሰላችሁ how many points ምን ያህል ፖይንቶች አሉ
ኢኳል ዲስታንስ ሊመጡ የሚችሉ ልክ እንደ 5 እና -5 ሶ our answer is infinite point ነው ማለት ነው። ኤግዛምፕል 2 ደግሞ ምን ይላል? The points represented by numbers 3 and -3 are located on the number line at equal distance from the origin. Hence 3 absolute value of 3 እና absolute value of -3 ሁለቱም እኩል ናቸው። ይሄ ማለት the points represented by number 3 and -3 number line ማለት እንደተነጋገረው ላይክ ልክ እንደ ማስመሪያ ምናምን ማየት እንችላለን። ስለዚህ 3 እና -3 ዲስታንስ ሲሆኑ ሁሌም አብሶሉት ቫሉስ ገብተን ነው የምናያቸው። ስለዚህ ሁለቱም ኢኳል ዲስታንስ ላይ ናቸው ለማለት ነው። ሁለቱም አብሶሉት ቫሉስ ገብተው እኩል ይመጣሉ ለማለት ነው። ኤግዛምፕል 2 ማስረዳት የፈለገው ይሄንን ነው። ኤግዛምፕል 3 ደግሞ find the absolute value of each of the following real numbers አወራን ቅድም እንዳወራ ነው። አብሶሉት ቫልዩ ማለት ውስጡ ፖዚቲቭም ይግባ ኔጌቲቭም ይግባ ሁሌም ፖዚቲቭ አድርጎ ነው የሚያወጣው። ሁል ጊዜ ፖዚቲቭ ሆኖ ነው የሚወጣው። ስለዚህ አሁን ለምሳሌ -6 አብሶሉት ቫልዩ ሲገባ 6 ሆነች ማለት ነው። አብሶሉት ቫልዩ እንዳየነው እቺ ሰረዝ የሆነች ምልክት ነች። ከዛ በኋላ አብሶሉት ቫልዩ ኦፍ -6 ማለት 6 ነው። ምክንያቱም ኔጌቲቭ ሲወጣ ሁሌም ፖዚቲቭ ነው። 7 ፖዚቲቭ ነው። ፖዚቲቭ ደግሞ ሁሌም ፖዚቲቭ ነው። -0.8 ደግሞ ሲገባ ኔጌቲቭ ሆኖ ስለገባ ሁሌም 0.8 ሆኖ ይወጣል ማለት ነው። ስለዚህ ኤክሰርሳይዝ 2.6 የሚከብድ ነገር የለውም። ቀጥታ እዚህ ላይ መስራት እንችላለን። ወረቀት ላይ አያስፈልግም። ኤ ምን ይላል? አብሶሉት ቫልዩ ኦፍ -4 ማለት 4 ነው። አብሶሉት ቫልዩ ኦፍ -1/2 ደግሞ 1/2 ነው። ፖዚቲቭ ሆኖ ይወጣል። 0 ደግሞ ፖዚቲቭም አይደለችም ኔጌቲቭም አይደለችም። ሺ ኢዝ ኒውትራል። ስለዚህ ምን እንላለን? ጀስት 0 አድርገን እናወጣለን ማለት ነው። አብሶሉት ቫልዩ ኦፍ ኤክስ ኢዝ ኢኳልስ ቱ 4 አለን። አብሶሉት ቫልዩ ኦፍ ኤክስ ስንል 4 ሆኖ ሲወጣ ሁሌም ከአብሶሉት ቫልዩ ኦፍ የወጣ ነገር ፖዚቲቭም ሊሆን ይችላል ኔጌቲቭም ሊሆን ይችላል አናውቅም። ሁሌም ፖዚቲቭ ሆኖ ነው የምናገኘው። ስለዚህ ዲስ ኤክስ ፕላስም ማይነስም 4 የመሆን እድል አለው ለማለት ያክል ነው ማለት ነው። ይሄኛው ፕሮፐርቲስ ኦፍ አብሶሉት ቫልዩ ፎር ኤኒ ሪል ነምበር አብሶሉት ቫልዩ ኦፍ ፒ ወይም ደግሞ አብሶሉት ቫልዩ ኦፍ ማይነስ ፒ። ይሄ ደግሞ ማለት መሰላችሁ ሁልጊዜም አሁን ለምሳሌ -6 እና 6 አለኝ። -6 አብሶሉት ቫልዩ ውስጥ ገብቶ ሲወጣ 6 ነው። ፖዚቲቭ 6ም አብሶሉት ቫልዩ ውስጥ ገብቶ ሲወጣ 6 ነው። ሁለቱም 6 ናቸው። ሶ አብሶሉት ቫልዩ ኦፍ the same number ሆኖ ተመሳሳይ ነምበሮች ሆነው ኔጌቲቭም ፖዚቲቭ አብሶሉት ቫልዩ ውስጥ ከገባ ሁሌም እኩል ናቸው ለማለት ነው የመጀመሪያው ፕሮፐርቲ። the second ፕሮፐርቲ ደግሞ for any real number p absolute value of p greater than or equal to 0። ይሄ ማለት ደግሞ አሁን ለምሳሌ p -p ገብቶ መጀመሪያ ላይ ቺ ከ0 በታች ነበረች። ነገር ግን አብሶሉት ቫልዩ ውስጥ ገብቶ ሲወጣ ፖዚቲቭ ነው። ምንም ነገር አብሶሉት ቫልዩ ውስጥ ገብቶ ሲወጣ ፖዚቲቭ ነው። ስለዚህ always greater than or equal to 0 ነው ማለት ነው። For any non-negative number p, absolute value of x is equals to p means x is equals to p or x is equals to -p። አሁን ቀደም ብለን ካነሳን ኤግዛምፕል ላይ የተነሳ ሀሳብ ነው። ይሄ ማለት absolute value of x ሲገባ ነው የሆነ ቁጥር ሲሰጠኝ x እንፈልጓት ከተባልኩኝ አምናት ሹር ፖዚቲቭም ሊሆን ይችላል ኔጌቲቭም ሊሆን ይችላል። ምክንያቱም ኔጌቲቭም ሲወጣ ፖዚቲቭ ሆኖ ነው የሚወጣው። ፖዚቲቭም ሲወጣ ፖዚቲቭ ሆኖ ስለሚወጣ አምናት ሹር። ስለዚህ አሁን ለምሳሌ ይሄን ሶልቭ ዘ ኢኩዌሽን ኦፍ አብሶሉት ቫልዩ ኦፍ x + 7 is equals to 14። አሁን እዚህ ጋር x + 7 አገኙልኝ ያለው ውስጡ የነበረው ፖዚቲቭ ይሁን ኔጌቲቭ ይሁን አላቅም። ስለዚህ ምን ላለው እውነት ለመናገር ይሄንን ሶልቭ ስናደርግ በራይት በኩልም በሌፍት በኩልም ይሄን መሰላችኋል። ለምሳሌ absolute value of x + 7 is equals to 14 ስል መጀመሪያ ፖዚቲቭ ሆኖ ሊወጣ ይችላል ብለን አስበናል። ሶ ፖዚቲቭ x + 7 is equals to 14 አልኩኝና ከዛ x is equals to 14 - 7 x is equals to 7 የመሆን ቻንስ አለው አልኩኝ። ኦር አልኩና ይሄ ኮንሰፕቱ ኔጌቲቭም ሊሆን ይችላል። ሶ ስለማላቅ ይሄንን በሌላ በኩል ኔጌቲቭ ማድረግ ይሰራለሁ። ሁለት ኢኩዌሽን ነው የማወጣው ማለት ነው። ሁለት ሶሉሽን ነው የሚኖረኝ። ከዛ እዚህ ጋር በሌፍት በኩልም በራይት በኩልም ማድረግ ትችላላችሁ። አኩ ኔጌቲቭ ነው። ለምሳሌ ኔጌቲቭ x + 7 the whole አባስተን ለምሳሌ ሲሆን -x - 7 is equals to 14 አድርገን መሆን ይችላል። በቀላሉ ደግሞ ሶሉሽን ላይ በራይት ሳይድ ያለውን just -14 አድርጎ መስራትም ይቻላል። ሁለቱም ፕሪፈር ይደረጋል። እናንተ ፕሪፈር የምታደርጉትን ስሩት። ከዛ x is equals to -14 - 7 x is equals to -21 በሌፍት ሳይድ ማይነስ አድርገን ብንሰራ ኖሮ ተመሳሳይ የሆነ ውጤት ነበር የምናገኘው ማለት ነው። ሪማርኩ ሚናል an absolute value equation has no solution if the absolute value expression equals a negative number since an absolute value can never be negative። ይሄ ደግሞ ምን አለ መሰላችሁ? ለምሳሌ absolute value of x is equals to የሆነ ጥያቄ ከአብሶሉት ቫልዩ ሲወጣ
በምንም ታምር ኔጌቲቭ አይሆንም ብለን አውርተናል አይደል? እዚህ ጋር ግን ምን አለ? አብሶሉት ቫልዩ ሲወጣ -1 ነው አለኝ፣ ኔጌቲቭ ነው አለኝ። ስለዚህ ይሄ የማይሆን ነገር ነው፣ ማይሆን ኢምፖሲብል የሆነ ነገር ስለሆነ ኖ ሶሉሽን ብለን እንወጣለን ማለት ነው። ቀጣዩን ኤግዛምፕል በወረቀት ላይ ነው። ኤግዛምፕሉ ምንድን ነው የሚለው? 2 ታይምስ አብሶሉት ቫልዩ ቱ ኤክስ -1 1 እቺ -1 is equals to 5 ነው። ስለዚህ እቺኛው ምን አደረግኩኝ? ቀጥታ አብሶሉት ቫልዩን ብቻዋን ለማስቀረት እነዚህ ኮንስታንት ተርሞቹን ወደ ራይት በማድረግ ለመስራት ነው የሞከርኩ። ከዛ እዚህ ቺ -1 ወደዚህ አምጥቼ +1 አደረኳት። ከ2 ታይምስ አብሶሉት ቫልዩ ቱ ኤክስ -1 is equals to 5 + 1 means 6 ነው። እዚህ ጋር 6 አድርጌ አምጥቻለሁ። ከዛ ኦቨር 2 ነው ማደርገው፣ ምክንያቱም እቺን አብሶሉት ቫልዩ ስቲል ብቻዋን ለማስቀረት ሳደርግ አብሶሉት ቫልዩ ቱ ኤክስ -1 is equals to 3 አደረኩ ማለት ነው። ስለዚህ ቅድም ምንድን ያደርኳችሁ ፖዚቲቭ አድርጌ ወሰድኩኝ መጀመሪያ 2x -1 is equals to 3። ከዛ በኋላ ኤክስን ለማግኘት በዚህ በኩል 2x is equals to 3 + 1 ከ2x is equals to 4 ኦቨር 2 x is equals to 2 መጣ ማለት ነው። ከዛም በኋላ ኔጌቲቭ ደግሞ ለማድረግ በራይት ሳይድም በሌፍት ሳይድም ማድረግ ትችላላችሁ ብያችሁ ነበር ቅድም። ስለዚህ እናንተ ነው ፕሪፈር የምታደርጉት፣ ውጤቱ ተመሳሳይ ነው የሚሆነው። ግን ቅድም በዛኛው ስለሰራን አሁን ደግሞ ለመረዳት ያክል በዚህኛው እንስራ። ከዛ እችኛዋን በማይነስ ስናባዛ -2x + 1 is equals to 3 አልኩኝ። -2x is equals to 3 -1 ከ-2x is equals to 2 ኦቨር -2 ኦቨር -2x is equals to -1 ይመጣል ማለት ነው። ስለዚህ I got two solution of x 2ም ልትሆን ትችላለች -1ም ልትሆን ትችላለች። ውስጥ አድርገን ስንሰራው አንደኛው ኔጌቲቭ አንደኛው ፖዚቲቭ ይመጣል። ሲወጣ ሁለቱም ተመሳሳይ ይሆናል። 3 ነው የሚመጡት ማለት ነው። ለምሳሌ ቼክ እናድርግ። 2ን እናስገባ። 4 -1 ስንት ነው? 3 ምን 3 ፖዚቲቭ 3 ስለሆነች ስለዚህ ልክ ነው አልኩኝ ማለት ነው። እዚህኛው እንደው -1 እንጨምር። -1 ስጨምር 2 ታይምስ -1 -2 -2 -1 -3 አብሶሉት ቫልዩ ኦፍ -3 ደግሞ ኦልዌይስ አብሶሉት ቫልዩ ውስጥ የገባ ነገር ኔጌቲቭ ሆኖ ያወጣል ማለት። ስለዚህ ፖዚቲቭ ይሆናል 3 so our solution is going to be 2 and -1 ማለት ነው። ኤክሰርሳይዝ 2.7 ቀጣይ እኔ ፈርስት ግን ጥያቄውን አንብበው እንመለስ። ኤክሰርሳይዝ 2.7 question 1 ምን ይላል? let a and b be points on a number line with coordinates 6 and -6 respectively. How far are the points a and b from the origin and how many points are there equal distance from the origin on a number line? ይሄ እንደዚህ አይነት ጥያቄ ቅድም ሰርተናል ግን ደግመን እንይ። ኤክሰርሳይዝ 2.7 ላይ we have points የመጀመሪያው 6 ሁለተኛው b is equals to -6. In this question we have two things ሁለት ጥያቄዎች ነው ያሉን። the first one how far are the points a and b from the origin እና how many points are at equal distance from the origin የሚለው። የመጀመሪያው ጥያቄ ስናይ እነዚህ 2 points a and b 6 እና -6 ስለዚህ ይሄን ደግሞ ዲስታንስ ሁሌም ስንገልጽ አብሶሉት ቫልዩስ ከተን ነው አይደለ? ስለዚህ the first one ምናምን አብሶሉት ቫልዩስ ጨመርኩኝ። so I said 6 units from 0 means origin ነው ብለናል። b ደግሞ -6 ነች። -6 ደግሞ absolute value ገብቶ ሲወጣ 6 ይሆናል። so 6 units from 0 so both points are 6 units away from the original ኩኝ ማለት ነው። እንደምታዩ 0 6 units ነው የሚሄደው 6 units so same distance opposite direction። ሲጀመር ሳይንን የምንገልጸው በየትኛው ዳይሬክሽን እንደሄደን ለማሳየት ብቻ ስለሆነ so they how far ለሚለው equal distance ነው የሚሄዱት ወይም ደግሞ እኩል ዲስታንስ ነው የሚሄዱት እንዳለ ማለት ነው። How many points are at equal distance from the origin? As I said before, since numbers continue infinitely in both directions, there are infinitely many points that are at equal distance from the origin. ይሄ ምን ለማለት ፈልጌ መሰላችሁ? አሁን እዚህ ጋር 1 2 3 ቁጥር ያልቃል አያልቅም። እስከ ትሪሊየን መሄድ ይችላል። እዚህ ጋር እስከ ትሪሊየን መሄድ ይችላል። ምን ያህል ፖይንቶች ናቸው ኢኳል ዲስታንስ ላይ መኖር የሚችሉት? አሁን ለምሳሌ -4 እና 4 መሆን ይችላል። 3 እና -3 እና 3 መሆን ይችላል። -1 ትሪሊየን እና 1 ትሪሊየን መሆን ይችላል። so infinitely many points እንላለን ማለት ነው። so the first question ይሄን ይመስላል። the second question ሞጁል ላይ ምን እንደሚላይተን እንመለከታለን። second question says solve the following absolute value equations። እነዚህን እንዳለ በወረቀት ላይ እንስራቸው። የፈርስት question ይላል x + 2 = 6 ነው። as ፖዚቲቭም as ኔጌቲቭም ወስጃለሁ። መጀመሪያ ፖዚቲቭ ላይ 3 just ራሱን ነው ወስዶ x + 2 = 6 x = 6 - 2 x = 4 መጣ ማለት ነው። ኦር ብዬ ደግሞ በራይት ሳይድም በሌፍት ሳይድም ማድረግ እችላለሁ። I prefer the left side so minus times x + 2 ስለዚህ እቺ ማይነስ ሁለቱም ነው የምታባዛው እንደምናውቀው በውስጥ አዋቂነት እዚች ጋር 1 አለች -1 እንደማለት ስለሆነ so -x - 2 = 6 ከዛ በኋላ -x = እቺኛዋን ኮንስታንት ወደዚህ ወሰድኳት ፕላስ 2 ሆነች
minus x is equals to 8 x is equals to minus 8 መጣ ማለት ነው። so the first equation መልሳቸው 4 እና minus 8 ነው። ቼክ አስገብታችሁ ቼክ አድርጉት። ሁለቱም 6 ይመጣል። አንደኛው minus 6 አንደኛው 6 ይመጣና ሁለቱም አብሶሉት ቫልዩ ውስጥ ገብቶ ሲወጣ 6 ይመጣል ማለት ነው። ቼክ ኢት። ቢ ምን ይላል? 5 minus 3x is equals to 7 ከዛ በኋላ ፖዚቲቭ የምናርገው ኔጌቲቭ የምናርገው በዚህኛው ጊዜ ደግሞ በራይት ሳይድ ነው የመረጥኩት ራይት ሳይዱን ኔጌቲቭ ለማድረግ ማለት ነው። ስለዚህ 5 minus 3x is equals to 7 ከዛ minus 3x አደረኩና እቺን ኮንስታንት ነው ወደዚህ ወሰድኳት 7 minus 5 ማለት ነው። ታ minus 3x is equals to 2 መጣ 7 minus 5 2 ነው። ከዛ ኦቨር minus 3 ኦቨር minus 3 ከዛ በኋላ x minus 2 ኦቨር 3 መጣ ማለት ነው። ከዛ እዚህ ጋር ደግሞ minus 7 አደረኩኝ minus 3 እቺኛዋ ወደዚህ ወሰድኳት minus 7 minus 5 minus 3x is equals to minus 12 አለ minus 7 እና minus 5 አንድ ላይ ሲሆኑ ሁለት እዳዎች ሲመጡ አንድ ላይ ይደመራሉ አይደል? ስለዚህ ሲደመሩ minus 12 መጣ minus 3x is equals to minus 12 እቺን x ብቻዋን ለማስቀረጥ over minus 3 over minus 3 እናደርጋለን x is equals to 4 መጣ ማለት ነው። ስለዚህ እቺን x እዚህ ጋር ሁለቱንም መተካት እንችላለን። እሺኛው ተክተን ቼክ እናድርግ። እቺኛዋን ስንተካት times minus 2 over 3 ነው 3 በ3 ትጠፋለች። ከዛ minus እቺ ደግሞ minus 2 ነች ሶ ፕላስ ትሆናለች። ፕላስ ስትሆን 5 plus 2 ማለት ነው። ስታባዙ ማይነስ ሲባዛ ማይነስ እና ፕላስ ሲባዛ ፕላስ ወይም ስታካፍሏቸው ሁለቱን ሁሌም ፖዚቲቭ ይመጣሉ ብለን አውርተን ነበረ። ተማሳይ ሳይኖች እና ኦፖዚት ሳይኖች እንደዛ ናቸው ብለን አውርተን ነበረ። ስለዚህ 5 plus 2 is equal to 7 መጣ። በፖዚቲቭ መልኩ 7 ማለት ነው። እዚህ ጋር 4 አለኝ 5 minus 3 times 4 ከዛ በኋላ 5 minus 3 times 4 minus 12 ነው። ስለዚህ 5 minus 12 minus 7 ነው። minus 7 ከአብሶሉት ቫልዩ ሲወጣ 7 ሆነ ማለት ነው። ስለዚህ minus 2 over 3 እና 4 የዚህ ኢኩዌሽን ሶሉሽን ናቸው ማለት ነው። እዚህ ጋር ምን ይላል? minus absolute value of x minus 2 is equals to 0 ቅድም ምን ብለን አውርተን ነበረ? absolute ሁሌም 0 ኒውትራል ነች። ስለዚህ ኔጌቲቭ ማናደርጋትም ፖዚቲቭ ማናደርጋትም just we take 0 when absolute value equals 0 there is only one solution አንድ ሶሉሽን ብቻ ነው የሚኖረው ማለት ነው። ስለዚህ x minus 2 is equals to 0 x is equals to 2 ከዛም absolute value x plus 2 is equals to minus 6 ደግሞ ቅድም ሪማርክ ብለን ከሞጁሉ ላይ ያነበብናቸው ነገሮች ነበሩ አይደለ? ሁሌም absolute value ተብሎ is equals to minus 6 ከሆነ always no solution anytime an absolute value equals a negative number the equation has no solution so ምን ላለን ኮንክሉዥናችንን there is no solution ኢ ደግሞ ምን ይላል? absolute value to x minus 1 plus 3 is equals to 6 ከዛ በኋላ እችኛዋን absolute value ብቻዋን ለማድረግ ኮንስታንት ተርሞቹን ወደ በራይት ሳይድ አንድ ላይ ሰበስባቸዋለሁ። ስሰበስባቸው absolute value to x minus 1 is equals to 6 minus 3 3 ነው። ከዛ በኋላ እቺን ፖዚቲቭም ኔጌቲቭም አድርጌ ወሰድኩ። ኔጌቲቭ ሳይድ ላይ ደግሞ በአሁኑ ፕሪፈር ያደረኩት በራይት ሳይድ ነው። አክቹሊ ኢዚ የሚሆነው በራይት ሳይድ ብንወስደው ነው ከሌፍት ሳይድ ከመውሰዳችን ይልቅ ሰው ኢዚ ወይም መምረጥ ይሻላል። ከዛ 2x minus 1 is equals to 3 አደረኩኝ። ከዛ በኋላ እቺ ወደዚህ ወሰድኳት ኮንስታንት ተርሞችን አንድ ላይ ተሰበስብ ወደ ራይት 2x is equals to 3 plus 1 ከዛ 3 plus 1 4 ነው። 2x አለኝ xን ብቻዋን ማስቀረት ነው እዚህ ጋር ፖይንቴ so 2x is equals to 4 over 2 x2 መጣ ማለት ነው። ከዛ 2x minus 1 is equals to minus 3 2x is equals to minus 3 plus 1 እቺ ወደዚህ ያመጣሁት። ከዛ 2x is equals to ስንት መጣለ? ይሄ minus 2 x እዚህ ጋር ብቻዋን ለማስቀረት over 2 ሳደርግ x is equals to minus 1 መጣ። this equation ሶሉሽኖቹ x is equals to 2 እና x is equals to minus 1 ሆነ ማለት ነው። ስለዚህ ሁለቱ የዚህ ኢኩዌሽን ሶሉሽን ሆኑ ማለት ነው። ስለዚህ let's check it አስፈላጊ ከሆነ ከሁለቱ አንዱ ነው ፖሲብል ሊሆን የሚችለው። actually እዚህ ጋር ፖሲብል የሆነ ሶሉሽን ነው እየፈለግን ያለ ነው። ወይ ይሄ የዛ ሶሉሽን ነው የምንለው it has two solution ስለዚህ x is equals to 2 አልኩኝ። ለምሳሌ እቺኛን ተክተን ስንሰራ 4 minus 1 ሆነ 4 minus 1 means 3 ነው 3 plus 3 ስንት ነው? 6 ሆነ። ከአብሶሉት ቫልዩ ሲወጣ 6 ነው። እቺኛዋ ደግሞ minus 1 ነች። minus 1 ስተካ 2 times minus 1 minus 2 minus 2 minus 1 እዳ ስለሆነ minus 3 minus 3 ከአብሶሉት ቫልዩ ሲወጣ 3 ይሆናል። so 3 plus 3 6 ሆነ ማለት ነው። ኤፍ ደግሞ ምን አለን? absolute value of minus 2x plus 7 is equal to 5 ቺ ማይነስ actually absolute value ውስጥ ስለሆነ ያለችው doesn't matter just we're going to take it ከዛ ቴክ አድርገን just እቺኛ ስንወስዳት minus 2x plus 7 is equal to 25 ይሆናል። እዚህ ጋር ደግሞ 3 minus 2x plus 7 I prefer the right side again so it's going to be minus 25 ከዛ እዚህ ጋር minus 2x አለ is equal to 25 እቺኛን ኮንስታንት ተርም ስንሰበስብ ወደዚህ ያደረኳት minus 7
2x is equals to 18 over minus 2 over minus 2x minus 9 መጣች ማለት ነው። ምክንያቱም እቺ ፖዚቲቭ እቺ ኔጌቲቭ ነች። ሁለቱ ኦፖዚት ሳይን ከሆነ ደግሞ ኔጌቲቭ ይሆናል ብለን ስላወራን minus 9 መጣ ማለት ነው። ስለዚህ እዚህ ጋር ደግሞ minus 2x plus 7 is equals to minus 25 ነው። minus 2x is equals to minus 25 minus 7 ሁለቱ እዳ ናቸው። ሶ እንደምራቸዋለን። ስንደምር minus 32 ነው። minus 2x is equals to minus 32 ስለዚህ እቺን x ብቻዋን ለማስቀረት minus 2 አደርጋለሁ። ሁሉ ቀደም ደግሞ ምን አለ ሴም ሳይን ከሆነ ማይነስ ማይነስ ወይም ፕላስ ፕላስ ሆኖ መልቲፕል ምናደርግ ከሆነ ወይም ደግሞ ዲቫይድ ምናደርግ ከሆነ ሁሌም ፖዚቲቭ ይሆናል። ስለዚህ እቺ ፖዚቲቭ ሆነች x = 16 ማለት ነው። ኦኬ ሌትስ ቼክ ኢት። ቼክ ስናደርግ እቺ -9 ነች እንተካ -2 ታይምስ -9 ምን አይደል ማይነስ እና ማይነስ ነው ፖዚቲቭ ይሆናል 18 plus 7 25 መጣ ማለት ነው as ፖዚቲቭ 16 ደግሞ ስንከት -32 ይሆናል። እዚህ ጋር ፖዚቲቭ ስለሆነች -2 ታይምስ 16 -32 plus 7 ደግሞ is equal to 25 ይሆናል ማለት ነው። j ደግሞ absolute value of -8x -2 -6 is equal to 10 አለን። ከዛ ችኛው ወደዚህ ወሰድኳት ኮንስታንት ተርም ሰበስብ ስለዚህ ማንቀረኝ absolute value of -8x -2 እና 16 ማለት ነው። ከዛ ቀጥታ ስወስዳት as positive -8x -2 is equal to 16 ከዛ -8x is equal to ችን ወደዚህ ስወስዳት 16 plus 2 ከዛ -8x is equal to 18 እና over -8 over -8 ይሄኛው በሁለት ለማቀለል ነው የሞከርኩት። በሁለት 4 በሁለት 9 ይመጣል። so x is equal to -9 over 4 ማለት ነው። እንዲሁም -8x -2 is equal to -16 አለ። እኔም I prefer right side again ቀላሉ መንገድ easiest way ለኔ እሱ ስለሆነ so -8x is equal to -16 plus 2 -8x is equal to -14 አለ over -8 over -8 x 7 over 4 መጣ ማለት ነው። h ደግሞ ምን ይላል -4 absolute value x plus 3 is equal to -28 still absolute value አንድ ላይ ለማድረግ ኮንስታንት ተርሞቹ አንድ ላይ ለማድረግ ሁለቱንም over -4 over -4 ሳደርግ እቺ -4 እና -4 ይጣፋሉ so -28 over -4 ይቀራል ማለት ነው። so -28 over -4 ደግሞ ማይነስ ነው of course gonna be positive ከዛ 28 over 4 ደግሞ 7 መጣ ማለት ነው። so x plus 3 is equal to 7 ከዛ as positive እና as negative ስወስድ x plus 3 is equal to 7 x is equal to ቺን ኮንስታንት ወደዚህ ወሰድኳት እዚህ ጋር ፕላስ ለነበረች እቺ ጋር ማይነስ ሆናለች 7 - 3 x is equal to 4 ሆነ ማለት ነው። ከዛ x plus 3 is equal to -7 ከዛ x is equal to -7 - 3 ቺኛው ማይነስ አድርጌ ስለነበረ ከዛ x is equal to -10 መጣ ማለት ነው። so let's check it ቼክ እናድርገው። ከሁለቱ አንዱ ነው ሊሆን የሚችለው ፖሲብል ሶሉሽኑ ከሁለቱ አንዱ ነው። ስለዚህ ይሄኛውን ስንከት 4 ነው 4 plus 3 7 ነው 7 times -4 -28 ይመጣል ማለት ነው። እንዲሁም -10 አለ -10 plus 3 -7 ነው -7 ከአብሶሉት ቫልዩ ሲወጣ 7 ብቻ ስለሚሆን 7 times -4 -28 ሆነ ማለት ነው። so the answer is true ማለት ነው። ከዛ absolute value of x plus 9 over 2 is equal to 7 አለ። ስለዚህ እቺን 2 ለማጥፋት ከዚህች ጋር ሁሉንም በሁለት አባዛለሁ። በሁለት አባዛ እቺ በዚህ ትጠፋለች so x plus 9 ትቀራለች። በሁሉም ሳይድ ኢኩዌሽን እስከሆነ ድረስ አንድ ነገር ሳደርግ በራይት ሳይድ በሌፍት ሳይድ ማድረግ ግዴታዬ ነው። ስለዚህ 7 times 2 ሆነች 14 ከዛ x plus 9 is equal to 14 x is equal to 40 minus 9 x is equal to 5 አለ። እንዲሁም ደግሞ x plus 9 is equal to -14 x is equal to -14 minus 9 x is equal to -23 መጣ ማለት ነው። አይ ምን ይላል 3 times 5 plus 3x plus 1 is equal to 7 ማለት ነው። ይሄ ሲሆን ቅድም አስ ኤግዛምፕል የሆነ ጥያቄ ሰርተን ነበረ። ሴም የሆነ አልጎሪዝም ነው ያለው። ስለዚህ 3 times 5 plus 3x እቺን 1 ወደዚህ ወስዳት -1 ትሆናለች 7 - 1 6 ከዛ አብሶሉት ቫልዩን ብቻውን ለማስቀረት ደግሞ እዚህ ጋር 3 ስለነበረች over 3 ያደረኩኝ ከዛ absolute value of 5 plus 3x is equal to 2 መጣልኝ ማለት ነው። so as possible solution ሊሆን የሚችለው or ፖዚቲቭ ነው ወይ ኔጌቲቭ ነው። ስለዚህ 5 plus 3x is equal to 2 አለኝ። ከዛ እዚች ጋር ቺን 5 ወደዚያ መጣዋት ኮንስታንት ተርሞችን ሲሰበስብ 3x is equal to 2 - 5 3x over 3 እና እችኛዋ -3 ትመጣለች። እችኛዋን x ደግሞ ብቻዋን ለማስቀረት over 3 አደረኩኝ x -1 መጣ ማለት ነው። እችኛዋን በራይት ሳይድ ያለው ኔጌቲቭ አደረኩኝ ኔጌቲቭ ሳይዱን ለማወቅ ከዛ 3x is equal to -2 እቺ ለዚህ ሲያመጣት -5 ሆነች 3x is equal to -7 over 3 ሳደርግ x is equal to -7 over 3 መጣ ማለት ነው። ስለዚህ ፖሲብል ሶሉሽኖቹ ወይ -1 ነው ወይ -7 over 3 ነው። so
እስካሁን ቼክ ስናደርግ በነበረበት መንገድ ቼክ አድርጉት። ኬ እና የመጨረሻው ጥያቄ ደግሞ 4 minus 6 absolute value of 4 plus 8x is equals to minus 116 መጣ። እዚህ ጋር ስንሰራ እችኛዋ 4 ቀጥታ ወደዚህ እናምጣት። ስናመጣት -4 ትሆናለች። -6 absolute value of 4 plus 8x minus 116 እና -4 ሆነ ማለት ነው። ከዛ በኋላ እችኛዋን እዳ ላይ እዳ ስለሆነ ማይነስ ስለሆነ ይደመራሉ። it's going to be 120 ከዛ በኋላ -6 absolute value of 4 plus 8x minus 120 so እቺ absolute value ለብቻ ለማስቀረት over -6 over -6 አደረኩኝ። እቺ ትጣፋለች፣ absolute value ለብቻ ትቀራለች 4 plus 8x ማለት ነው። ከዛ በኋላ ማይነስ ሲሆን ሁለቱ ፖዚቲቭ ይሆናሉ ማለት ነው። ከዛ በኋላ -120 over 6 ስንት ይሆናል? 20 ማለት ነው። ከዛ 4 plus 8x is equals to 20 ከዛ ፖዚቲቭ አድርጌ 3 እና ኔጌቲቭ አድርጌ ወሰድኩኝ። ፖዚቲቭ አድርጌ 3 እችኛው ወደዚህ ያመጣዋት 8x is equals to 20 minus 4 ከ8x is equals to 16 over 8 over 8 x is equals to 2 ሆነ ማለት ነው። 4 plus 8x is equals to minus 20 እችኛው minus 20 አድርጌ ያመጣዋት just እችኛው ወሰድኩኝ minus 24 over 8 over 8 ሳደርግ x is equals to -3 ማለት ነው። ቪዲዮአችን ይሄን ይመስል ነበር። ቀጣይ ኳድራቲክ ኢኩዌሽን እናያለን። ሰብስክራይብ ማድረግ እንዳይረሳ። Thanks for watching.